የትናንትናውን የእብድ ድራማ ይከልስ ዘንድ እዝነ ልቦናውን ቀስሮ በሐሳብ ጆሮውን በሩ ላይ ደገነ። የማታ ማታ ያንን አስፈሪ ፕሬዝዳንቱን ድምፅ እንደምንም አገኘው። ከዲስኮረኞቹ መሃል ኃይለኞቹን ሰበዞች መዘዘ። ይኸውም አሁን እሱን ተውና ወደ ዋናው ርዕስ ጉዳያችን እንለፍ። ይህቺ በቀኝ ግዛት ስትማቅቅ የኖረችው ሀገራችን ከወደቀችበት የኢኮኖሚ ድቀት ለማሳረፍ ባለፉት 7 ዓመታት ያልፈነቀልነው ድንጋይ ያልገባንበት ጉድጓድ የለም። እንደምታውቀው ባገኘነው ቀዳዳ ሾልከናል። መሄድ እስከቻልንበትም ድረስ ሄደናል። ባዶ ካዝና ያላትን የተንኮታኮተች ሀገር የተረከብን እንደመሆናችን ቀጣይ ጉዟችን ጋሬጣ እንዳይበዛበት ከሰውነት በታች ወርደን ተራ ብልጠት ተጠቅመን በሌሎች ጎረቤቶች ሀገሮች ተስፋ ባናደርግም የወያኔ መንግስት እስካለ ድረስ ግን ኢትዮጵያ በብዙ ነገሮች ልትጠቀም እንደምትችል አልጠራጠርም። ምንም እንኳን ጥቅሙ እንዳሰብነው ባይሆንልንም እስከ ትናንት ድረስ በመጠኑ ቢሆን ስንጠቀም መቆየታችንን አንክድም። በቂያችን ግን አልነበረም። ይህንን እንደ መነሻ ይዘን ለወደፊቱ በሰፊው እንጠቀማለን ብለን ተስፋ በማድረግ ስንጽናና ነበር የቆየ ነው። እንደ እውነቱ ከሆነ የአሁኗ ኢትዮጵያ እኛን ከመጥቀም ወደ ኋላ ትላለች ብለን አናስብም። አሁን የሆነው ግን ይሄ ነው። ከቅርብ ጊዜ ወዲህ አንተም እንደምትገነዘበው ወያኔዎች እኛ የምንፈልገውን የምንመኘውን ጎዳና ሊጓዙልን አልቻሉ። በቅርቡ እየወሰዳቸው ያሉትን እርምጃዎች ማንም ለመጉዳት የታለሙ እርምጃዎች እንደሆኑ የምታውቀው ነገር ስለሆነ ብዙ መናገር አልፈልግም። ችግሮች መከሰት የጀመሩት ሁለታችን አዳዲስ የገንዘብ ኖቶች ባሳተምን ማግስት ነው። እኛ ሞኞቹ ናቅፋ የተባለ አዲስ ገንዘብ በማሳተም ሂደት ላይ እንዳለን ለ1 ዓመት ያህል ስንጮህ በየዋህነት ስናቅራራ፣ እነሱ ግን እባቦች ስለሆኑ በሚስጥር አዲስ ብር እያሳተሙ ነበር። በዚህም በንድፈ ሐሳብ ደረጃ ያስቀመጥናቸውን 2 የአማራጭ ሐሳቦች መናቀርተውብናል። የመጀመሪያው ሐሳባችን በአዲሱ ገንዘብ በናቅፋ ስንጠቀም ስንጀምር የእነሱን ብር ወስደው በሱ ምትክ የዶላር ኖት እንዲሰጡ መጠየቅ ነበር። ህዝባችን ላቡን አንጠፋጥፎ ያገኘውን የድካሙ ዋጋ እስከሆነ ድረስ ጥያቄያችን ፍትሃዊ ነው። ሀገራችን እንዲህ የቆረቆዘችው በኢትዮጵያ ገዢዎች ልገዛ ባይነት ግትር ፖሊሲና ለ30 ዓመታት በከፈቱብን ኢፍትሃዊ ጦርነት ስለሆነ የዛሬው የኢትዮጵያ መንግስት ለዚህ ድቀታችን መነሻ የሆነውን አንገብጋቢ ጉዳይ ከግምት ውስጥ በማስገባት እንዲሁም ለእኛ ካሳ መስጠት ግዴታው ነበር። ሳሙኤል የሰው ድምፅ የሰማ መስሎት ጭልጥ ብሎ ከገባበት የሀሳብ ዓለም ተመንጥቆ ወጣ። ትንፋሹን ውጦ ድምፁን ወደ ሰማበት አቅጣጫ ፈጠጠና ትንሽ ጠበቀ። በሩቅ ከሚሰማው የውሾች ጩኸት በስተቀር ምንም ነገር የለም። ያ ድምፅ ድጋሜ ሳይሰማ በመቅረቱ ጆሮን ተጠራጠረና ወደ ሀሳቡ ተመለሰ። ሁለተኛው ሀሳባችን ምናልባት ዶላር አንሰጣችሁም ብለው ቢያንገራግሩ እዚህ ያለውን ብር ወደ አዲስ አበባ ሽተን በድብቅ በጥቁር ገበያ ወደ ዶላር በመለወጥ ነበር። ቅድም እንዳልኩ በሚስጥር አዲስ ብር በማሳተማችን ምክንያትና የሁለታችንም አዲስ ገንዘብ በተመሳሳይ ቀን እኩል እንዲሰራጭ ከመፈለግ አንጻር ድርቅ በማለታቸው ሳቢያ እንደ አማራጭ ያዝናቸውን እነዚያን 2 ሀሳቦች ተንኮሻክሾብናል። ሚስጥሩን አስቀድመን ብናውቅ ኖሮ ናቅፋችንን ቀደም ብለን ስራ ላይ እንዲውል በማድረግ ከህዝብ የሰበሰብነውን አሮጌ ብር በምናውቀው መንገድ ተሯሩጠን ቦታውን በማስያዝ አይቸግረንም ነበር። ግን አልሆነም። በሰሩት የክህደት ስራ አሮጌው ብር ታቅፈን ቀረን። ቆሽታችን እንዳረረ ችለን ዝም አለን። ሌላው የድንበር ላይ ይገባኛል ጥያቄያችን ነው። ከጥቂት ዓመታት ወዲህ በዚህ ጉዳይ ላይ ከነሱ ጋር አሰልቺና የተራዘመ ውጤት አልባ ስብሰባዎች ስናካሄድ ከርመናል። ችግሩ በሰላማዊ መንገድ በጠረጴዛ ዙሪያ በሚደረግ እንካን ሰላንቲያ ይፈታል ብለን ገምተን አልነበረም። ከነሱ ጋር ስንዳረቅ ይከረም ነው። በጉልበት ከማስመለስ ሌላ መፍትሄ እንደሌለውማ በተግባር አበክረን እናውቀዋለን። ግና 2 አበይት ጉዳዮቻችንን ለማስፈጸም ስንል ትዕግስት ማድረግ ነበረብን። አንደኛ ከነሱ ጋር ከተጋጨን ከነሱ ማግኘት የነበረብንን ጥቅሞች እንዳይስተጓጉሉብን ፈራን። ሁለተኛ ናቅፋ አዲስ ገንዘብ ስለሆነ የዋጋ ግሽፈት ክፉኛ ሊጨፈልቀው ስለሚችል ሰጋን። ስለዚህ ይህንን ለመከላከል ስንል የድንበሩን ግጭት ለጊዜው ችላ ብለን ናቅፋና ብር መላ ለመላ እንዲያገለግሉ የተገኘውንም ሸቀጣሸቀጥ በእነዚህ 2 ገንዘቦች
ያለ ገደብና ያለ ተአብ እንድንለዋወጥ ሀሳብ አቀረብን። እሺ ለማሰኘትም በብዙ ደከምን። ይህም አልተሳካም። ለማይረቡ ትርኪ ምርኪ ሸቀጦች ቡና፣ በርበሬና ጤፍ በዶላር ከፍላችሁ ሰዱ ብለው ተሳለቁብን። ይህም ሳይበቃቸው በአሰብ ወደብ ብቻ እንድንገለገል ሐኪም ስላዘዘልን ካስፈለገ የጅቡቲ ወደብ አለልን ብለውም ዛቱብን። እንዲያውም የጅቡቲን ወደብ እጅግ ዘመናዊና የተቀላጠፈ ስለሆነ ኢንቨስተሮቻችን ወደዛ ቢሄዱ ነው የሚያዋጣቸው በማለት ባለሀብቶችንም ማሳደም ያዙ። ኢትዮጵያ ለኤርትራ አንገቷን እንደምትቆረጥ በንን ሀገር ነች የሚለውን የደርግ ፕሮፓጋንዳ ከልብ ተቀብሎ ለዚች ሀገር ሲዋደቅ ለኖረው ለሁለቱም ህዝቦች ይህንን ብሎ መንገር ሁለት ስለት ያለው ቢላ እንደማቅረብ ነው የሚቆጠረው። ለኛዎቹ ኃይለኛ ድንጋጤ፣ ለነዛዎቹ ደግሞ ጸጸትና መረጋጋትን እንዲሰማቸው የሚያደርግ መርዛማ መንታ ምላስ ያለው ስለት ነው። ይህን ሁሉ የሚያደርጉት በመጀመሪያ ላለባቸው የበታችነት ስሜት የሚያጠፍቱን መድኃኒት ያገኙ ስለመሰላቸው ነው። በሁለተኛ ደረጃ ደግሞ ህዝባችን በኑሮ ውድነት ተማሮ በእኛ ላይ እንዲነሳ ስለፈለጉ ነው። እውነቱን እነዚህ ሰዎች እርኩስ አስተሳሰብ የተጠናወታቸው አመኬላዮች ስለሆኑ ለወደፊቱም የሚተኙልን አይደሉም። ትክክለኛ ሰዎች ቢኖሩ ኖሮ ከትቢያ አንስቶ ለደገፈ ደግፎም አስተምሮ ላሳደገ ኮትኩቶ ለዚህ ከፍተኛ ስልጣን ላደረሰ የትግል አጋራቸው ውለታ ምላሹ ይህ ሊሆን ባልተገባ ነበር። ወጣም ወረደ አንድ ሊያጠኑት የሚገባ አብይ ቁም ነገር አለ። እነሱ ስልጣን ላይ እያሉ እኛ ከስልጣን ወርደን ስንዋረድ ለማየት ከሆነ ፍላጎታቸው እንደማይሳካላቸው ቁርጡን ያውቁት። ተያይዘን እንጠፋለን እንጂ እነሱ ከላይ እኛ ከታች ሆነን አናንጋጥም፣ ስናያቸውም አንገኝም። ህሊናችንን እንደማይቀበሉ በሚገባቸው ቋንቋ ማስረዳት አለብን። ቅማሎች። ሳሙኤል ከሀሳብ ሩጫው ተግ ብሎ ጆሮዎቹን ደቀነ። አሁን የሰማው የሰው ድምፅ ሳይሆን የኮቴ ድምፅ ነበር። ነቃ ብሎ ጠበቀ። ሆኖም ግን የኮቴውን ድምፅ ድጋሚ መስማት አልቻለም። ፍርሃት የፈጠረው ባዶ ድምፀት ይሆናል ሲልም አሰበ። ከዞረበት መለስ ሲል ከፊት ለፊቱ 5 ውሾች ድምፃቸውን አጥፍተው ሲመጡ አየ። ካጠገቡ ሲደርሱ የሱን እዛ መሆን ልብ ሳይሉ በደከመ ትንፋሽ እያለከለኩ በቀስታ አልፈውት ሄዱ። አንዲትን ኮሳሳ ሴት ውሻን አጅበው የሚጓዙ 4 ጠብደል ወንድ ውሾች ነበሩ። የተደቀነበትን ችግር ይዋዝ አይደለም። በአስቸኳይ እርምጃ ካልወሰድን መውደቃችን ነው። ስለዚህ አሻፈረኝ ካሉ ክንዳችንን መቅመስ አለባቸውን የምልህ። ያኔ ሰጥ ለጥ ብለው ይገዙልናል። ባድመን ስንይዝ ይደነግጣሉ። ውስጣዊ ችግሮች ስላለባቸው ተወረናል ብለው ይጮሃሉ የሚል ቅንጣት ታክል ጥርጣሬ የለኝም። አንድነታቸው የተፈረካከሰ ስለሆነ እናም ከትግራይ ውጪ የተቀረው የኢትዮጵያ ሕዝብ እንዳልተቀበላችሁ ስለሚያውቁ ጦርነት ለመክፈት አይደፍሩም። ጦርነት ውስጥ ከገቡ መዳከማቸው ስለማይቀር እንደ አሸን የፈሉ ተቃዋሚዎቻቸው ይህንን ቀዳዳ አግኝተው ሊነሱባቸው እንደሚችሉ ስለሚገምቱና ስለሚፈሩ እርግጠኛ ነኝ አይወጉንም። እንዲያውም መወረራቸውን በከባድ ሚስጥር ነው የሚይዙት። ከዚህ በኋላ መቀሌንም እንደምንይዝ በሚስጥር ሹክ ማለት ያኔ ልክ ይገባሉ። ፖለቲካ 2 ሲደመር 2 ስላይደል ድንገት ጦርነት ቢከፍቱብንስ ብለን ማሰብ አለብን። ይህም ቢሆን ለኛው ነው። ለ7 ዓመታት የተዘጋጀንለት ስለሆነ በመቶ ሺህ የሚቆጠሩ ደፋር ሰራዊትም ስላለን ድባቅ እንደምንመታቸው አልጠራጠርም። እንዲያውም ከተቃዋሚዎቻቸው ጋር እጅና ጓንት ሆነን በአጭር ጊዜ ውስጥ አዲስ አበባ ለመግባት አይቸግረንም። ከዚያ በኋላ አንድ የምንፈልገውን ተቃዋሚ ድርጅት ስልጣን ላይ ያስቀምጠን ኢትዮጵያን የጋራችን እንድትሆን መጠበቅ ነው። መጠርጠሩ አይከፋም ብዬ ነው እንጂ ጦርነት ያውጅብናል ብዬ እንኳን አላስብም። አላርፍ ካሉም ስለተዘጋጀን ድለኛ ነው የሚሆነው። ለነሱ የሚዋጋ ካለ የትግራይ ህዝብ ብቻ ነው። እኛ ግን ከሰራዊታችን በመለስ የኢትዮጵያ ህዝብም ከጎናችን ማሰለፍ እንችላለን። እንዳልከው የኢትዮጵያ ህዝብ የወያኔ መንግስት አይቀበልም። እነሱን የሚቃወሙ ፓርቲዎችም እኛን አይወዱንም። ከኦነግ በስተቀር እስካሁን የቀረበን አንድም ፓርቲ የለም። እናም ቀዳዳውን ተጠቅመው ህዝባቸውን በእኛ ላይ እንዲነሳ ጦርነት እንዲያውጁ ያቀሰቅሱብትም ወይንም የወያኔ መንግስት ተንኮለኛ ስለሆነ ላለፈው ስህተታችን ይቅርታ ያደርግልን። አሁን ግን የምንዋጋው ኤርትራን ለማስመለስ ነው ብሎ ድንገት አንድነት ቢያስነሳስ?
የጄኔራሉ ጥያቄ ነበር። ጅል የሆነ ጥያቄ ነው። የኢትዮጵያ ሕዝብ ነው እኛን የሚዋጋ? ለሺህ ዝንብ አንድ ፍሊት እንደሚበቃ እያወቅ እንዴት የመሰለ ጥያቄ ትጠይቃለህ? ሳሙኤል ከተቀመጠበት ትንሽ ልፍ ብሎ የሰዎች ድምፅ ተሰማው። ሰዎቹ በዝግታና በሹክሹክታ እየተቀባበሉ ያወራሉ። አሁንም በፍርሃት በሚንቀጠቀጥ አንደበት ይናገራሉ። ሳሙኤል ሹክሹክታቸውን በተደጋጋሚ ሰምቶ ያረጋግጥ ስለሆነ ጆሮዎቹን አልተጠራጠረም። ሰላማዊ ስፍራ ነው ብሎ ሲመካበት የነበረው ቦታ እንዲህ በድንገት ሰላሙ ደፍርሶ በማየቱ ግን ሽብር ለቀቀበት።